ከዛ ቦታ ላይ የሚወጣው ግን የእሱ ወንድም ነው። ለምን ለትክክለኛው ሰው ይሰጥ ያ ቦታ ያ ስልጣን ለሰራው ሰው ይሰጥ። ምን ለማለት እንደፈለኩኝ ገብቷችኋል መቼም። ሰው እንደዛ ለማለት ነው። ካጠፋው ይቅርታ። እና እኔ ከሀገሬ የወጣሁት በቃ 5 ወር ሊሆነኝ ነው። እዚህ ከመጣሁ ደግሞ 4 ወር ሆነኝ መሰለኝ እንደዛ ነገር። እና ገና በቅርቡ ነው ከሀገሬ የወጣሁት። አገሬ እያለሁኝ የቲክቶክ አካውንት ነበረኝ በኢትዮጵያ ቁጥር ማለት ነው። ሶና በዛ ስጠቀምበት ነበረ። እና ያገኘሽ ሰው ጋር ስትገናኙ ትውውቅ የሚባል ነገር አለ። ሶ እንደዚህ አጠገባችሁ ቁጭ ያለ ሰው ማነሽ፣ እንዴት ነሽ፣ ከየት ነሽ፣ ከዛ በኋላ እንደዚህ ትውውቅ አለ አይደለ? ትተዋወቃላችሁ ያገኛችሁት ሰው ጋር ማለት ነው። እና በዛ አጋጣሚ ያጋጠመኝን ነገር ነው ለእናንተ በቃ ያካፈልኳችሁ። ገብቷችኋል ምን ለማለት እንደፈለኩኝ? እንደዛ ነውና በዛ መሀል በምትተዋወቁበት መሀል አንደኛ ስም ያስቃቸዋል ሰዎች ማለት ነው። ሌላው ደግሞ እንዴ እንደዚህ ሀገርሽን አላውቀውም የሚል አይነት ነገር ነው ብቻ። ከዛ በኋላ ወደ ህይወትሽ ስትገቢ ደግሞ እንደዚህ አግብተሻል አላገባሽም፣ ልጅ አለሽ የለሽም የሚሉ ጥያቄዎች ይመጣሉ። እንደዚህ እንትን ስትሉና በዛ ውስጥ ምን ያህል እንደተቸገርኩኝ ነው እኔ ማለት ነው። ገባችሁ? በጥያቄያቸው ውስጥ ከየትኛው ጀምሬ የትኛው ጋር እንደማቆምላቸው በቃ ግራ ነው የሚያጋባው ማለት ነውና አዎ ብዬ ብቻ አልፋለሁ። ምክንያቱም መቼም ጀምሬ ልጨርሰው አልችልም መቼም። እና ብዙዎቹ ደግሞ እንደዚህ ሳዘን ስከፋ ምናምን ነገር ያያሉና መሆነሽ ነው ንገሪን የብዙዎች ጥያቄ ነው። ገብቷችኋል አይደለ? እና እስኪ ከረዳኝ አላህ ከረዳኝ አንድ ቀን የህይወት ታሪኬን እናገራለሁኝ። በቃ ከቻልኩ እንደውም በመጽሐፍ አጽፌ ያሳትመዋለሁኝ ሁላ እላለሁኝ። ታውቃላችሁ ያን ያህል ማለት ነው ታሪክ ይወጣዋል የኔ ታሪክ ሊጻፍ። እና የተወሰነውን ፓርት ከሆነ ነገር ላይ ጀምሬ ከምስጋና ጀምሬ ወደ በቃ እያልኩኝ ገባሁበትም ማለት ነው ማውራት ጀመርኩኝና የሚገርማችሁ ነገር እኔ አገር